ዛሬ በጌታ በኢየሱስ ስም በሕይወታቸው ላይ ቀጥሎ እዚህ የደረሰ ነገር ዛሬ ግን አይቀጥልም። እስከ ዛሬ ድረስ በሕይወታችሁ መጥቶ ዛሬን የደረሰ ነገር ዛሬ በእናንተና በዚያ ነገር መካከል ጉድጓድ እንከፍታለን። እስጩሁና አሜን በሉኝ። ያው ጌታ የቀባኝ ምስክሬ ዛሬ የሆነ ሲቀጥል የመጣ ነገር ይቆረጣል። እደግምና ነው የምናገረው። ምክንያቱም አንቺ ባለሽበት እኔ ባለሁበት እግዚአብሔር የሚባል ካለ መንፈስ ቅዱስ የሚባል ካለ የሆነ የትውልድ ታሪክ ዛሬ በኢየሱስም ይቆረጣል፣ በኢየሱስም ይቀራል። በጌታ በኢየሱስም ወደ አዲስ ነገር እልፍ ማለት ይሆናል። እስኪ ጩሁና አሜን በሉ። በሕይወታችሁ ላይ በጌታ በኢየሱስም ሲቀጥል የከረመ እዚህ የደረሰ ዛሬ ግን በኢየሱስም አይቀጥልም። እጆቻችሁን ከፍ አድርጉና ከኔ ጋር ጌታ አለ በሉሴ። ድገሙና ከኔ ጋር ጌታ አለ በሉሴ። ጨምሩና ከኔ ጋር ጌታ አለ በሉሴ። ጠገባችሁ ያለችዋን ሴት እቅፍ አድርጋችሁ አንቺ እኮ አገልጋይ ሴት ነሽ። እሺ፣ የትናንቱን መልእክት ደግሞ ዛሬ ለመጡት ማድረስ ስላለባቸው እንደዚህ ራስሽን ተቀበይ ተባባሉ። ድገሙና ራስሽን ተቀበይ። ከመሸሸጊያ ዋሻ ውጪ፣ ከዛፎችሽ ውጪ ምክንያት አትደርድሪ። የተፈጠርሽበት ዓላማ በሏት እጅግ መልካምን ለማስጠበቅ ነው። መልካም ረዳት ለመሆን ነው። ንገሯት፣ መልካም ረዳት ለመሆን ነው። መርህ ለመከተል ነው። ለማምለክ ነው። ንገሯት ባካችሁ፣ ለማምለክ ነው። ክብር ለጌታ ይሆን። እሺ፣ ይሄንን ሐሳብ ትናንት እንደ መግቢያ ማለት እንደ መጨረሻው ሐሳብ የተናገርኩትን ሐሳብ ለመግቢያ ያህል ልጠቀምና የተፈጠርሽበት ዓላማ ሶስት ነገሮችን አንስቼ ነበረ። አንቺ ስትፈጠሪ መርህ ተከታይ ነሽ። መርህ ስትከታይ ደግሞ ሰው አባቱንና እናቱን ይተዋል። ይጣበቃል፣ አንድ ስጋ ይሆናሉ የሚለውን አንስቼ በተለይ ሰው አባቱንና እናቱን ይተዋል የሚል ዛሬ የመጣችሁ እህቶቼ ትንሽ መናገር ስላለብኝ ይሄ በጣም ቁልፍ ሐሳብ ስለሆነ እሱን ትንሽ ነገር ልናገር። በመጽሐፍ ቅዱስ ውስጥ የሰው ፈጣሪ እግዚአብሔር ነው። የሰው ፈጣሪ እግዚአብሔር ምን አለ? ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ አለ የሰው ፈጣሪ። ስለዚህ በእናንተ ትዳር ውስጥ ነገም የምታገቡ በእናንተ ትዳር ውስጥ ሰላም የሚጠፋው እነዚህ ሶስቱ ነገሮች ሲዛቡ ብቻ ሰይጣን ብቻ አይደለም። አንዳንዶቻችሁ ባላችሁ የሰይጣን መጠቀሚያ እንደሆነ አስባችሁ የምትኖሩ ሰዎች፣ አንዳንድ ባሎች ደግሞ ሚስቴ ናት የጠላት መጠቀሚያ የሆነችው ብለው የሚሉት በአንዱ ጎን። አዎ፣ ጠላት ትዳር የሚባል ተቋም አይፈልግም፣ እንዲፈርስ ነው የሚፈልገው። በነገራችን ላይ ወጣቶች ስሙኝ፣ ሰይጣን በትዳር ዙሪያ ላይ የሚሰራቸው ስራዎች ሶስት ናቸው። የመጀመሪያው ስራ እጮኛ የሚለው ነገር ጋር ስትደርሺ ከትክክለኛ ከሆነ ሰው ጋር እጮኝነት እንዳትይዢ፣ እጮኝነት እንዲፈርስ ይፈልጋል። የመጀመሪያው የሚያደርገው ነገር ያንን ነው። ያንን አቅቶት ደግሞ ትክክለኛ እጮኛ ሆናችሁ ከቀጠላችሁ በትክክለኛ መንገድ ጋብቻ እንዳታደርጉ ወጣቶች፣ በትክክለኛ መንገድ ጋብቻ እንዳታደርጉና ከጋብቻ በፊት በሚደረግ የግብረ ስጋ ግንኙነት በእናንተ ትዳር የሚባለውን ነገር ቀድሞ መምታት ይፈልጋል። አንድ ፈሊጥ አለ። ለምሳሌ አሁን ብዙዎች የሚናገሩት እኔና አንቺ ኦልሬዲ ተዋደናል፣ አንቺም የኔ ነሽ፣ እኔም ያንቺ ነኝ፣ ምን ችግር አለው? እኔም አልተውሽም፣ አንቺም ለኔ ቃል ገብተሻል፣ ስለዚህ ምን ችግር አለው? አብረን የግብረ ስጋ ግንኙነት ብናደርግ ምንም ችግር የለውም ይላል። በጣም ስሙኝ፣ ከጋብቻ በፊት የግብረ ስጋ ግንኙነት ከተደረገ በኋላ ቀጥሎ ትዳር የሚያደርጉ የወንዶች ቁጥር በጣም አናሳ ነው። ምክንያቱም እንደምታውቁት ወንዶች አሁን ዛሬ ከሰዓትም እንደዚህ እያነሳው ሄዳለሁ ይናሳ ወንዶች የሚማረኩት በማየት ነው። ለምሳሌ ወንዶች የሚማረኩት በማየት ስለሆነ አንቺን ሲወድሽ አይቶሽ ነው የወደደሽ። አይቶ ሲወድሽ ትናንትና እንዳልኳቸው ሴቶች ማለት ለግብረ ስጋ ግንኙነት ምንም ብዙ ፍላጎት የላቸውም የሚል ኢትዮጵያዊ የሆነ
ትክክል ያልሆነ ንግግር አለ እና ያንን ተከትሎ ሴቶች በመስማት ነው የሚማረኩት። ለምሳሌ መጥቶ በጣም የሚገርምሽ ነገር 3 ቤት አለኝ እና መኪና አንድ ጊዜ እኔና ብዬ እጮኛ ሆነን እያለን አንዱ አገልጋይ መጣና እሱን ምን ልታረጊ ታገቢዋለሽ? እኔ እኮ 3 ፍራሽ አለኝ አለ። ማለት 3 ፍራሽ አለኝ አለና 3 ፍራሽ ምን ደርቦ ላዩ ላይ ሊተኙ ይሁን 3ቱ ላይ ሊተኙ ይሁን አላቅም። እና ሴቶች የሚሰሙት ነገር ይማርካቸዋል። ስለዚህም ነው አይታችሁ ከሆነ በጣም ብዙ ጊዜ በሚዲያ ለምሳሌ በፌስቡክ በዋትስአፕ በተለያየ የምትሰሙት ሮሮ ተበላው ገንዘቤን ይላሉ። አረብ ሀገር ያሉ እህቶቼ ከመቶ ምናምን በላይ አገልጋዋ ሴት የሚባል ግሩፕ ላይ አገለግላቸዋለሁና አንዳንዶቹ የሚነግሩኝ ሮሮ በጣም ያሳዝነኝ፣ በጣም ነው ውስጤን የሚሰብረው። የሚገርማችሁ ነገር ምንም ለማታቀው ሰው ሰርታ እዛ ምንም ወጪ የለባቸውም። የሎሽን አይገዙ፣ የቤት ኪራይ የለባቸው፣ የምግብ የለባቸው። ስለዚህ እነሱ ጋር የምትመጣዋ $1000 ወይም ደግሞ 1000 አረብ ብር ወይም ደግሞ ከዚያም በላይ ያለው ብር ለነሱ በጣም ትልቅ ነው። ይዘው የሚመጣት 100 ምናምን ሺህ ብር ኢትዮጵያን የሚገዙ መስሏቸው ነው የሚመጡት። ኢትዮጵያን የሚገዙ መስሏቸው ይመጡና በሳምንቱ ኧረ በእናትሽ በቃ ለሱም ስጪው ለዛም ይበትኑ ተመልሰው ይሄዳሉ። ዳት ሚንስ እዛ ጋር ባሉበት ለማያውቁት ሰው ገንዘባቸውን ይበትናል። በምንድን ነው የበተኑት ብላችሁ ብትሉ በሚሰሙት ወሬ። እኔ እኮ አንቺ በቃ ለሊት ይነሳና አንቺ ምን እየሰራሽ ነው? ኧረ ልተኛ እንቅልፌ መጥቶኝ በእናትሽ አንቺን እያሰብኩ እኮ ይኸው ተገላብጬ እንቅልፍም ባለ ወይኔ የኔ ማር እንደው አጠገቡ በነው ትላለች። እዛ ሆነ ሚንስ በሚሰሙት ነገር ነው። አንዱ ምን አደረገ መሰላችሁ? ቤት ይሄ ምንድነው መሰረት የወጣ ቤት ፎቶ አንስቶ ላከላት። ከዚያ በኋላ ብሎኬት እየተደረደረ አንስቶ ላከላት። ከዚያ ጣሪያ ሲሰራ አንስቶ ላከላት። መጨረሻ ቆርቆሮ ሲመታ ፎቶ አንስቶ ላከላትና ለዚህ ሁሉ ብር እየላከች ነበር። አዲስ አበባ ስትገባ የሰውየውም ስልክ የለም፣ ቤቱም የለም፣ ሰውየውም የለም። ሳይሆን ራሳችሁ ተጠንቀቁ። አትረዷትም። እሷ ነው ብትሉ አትረዷት። ስለዚህ ወንዶች በማየት ስለሚማረኩ እጮኝነት ጊዜ ላይ በጓደኝነት ጊዜ ላይ ክብርሽን አሳልፈሽ ከሰጠሽ በኋላ አንቺ ለሱ ተራ ሴት ነሽ። የግብረ ስጋ ግንኙነት ያደረጋትን ሴት ትዳር ብሎ ምን ብሎ እንደሚያስብ ልንገርሽ። እኔት ምን ብሎ እንደሚያስብ ከኔ ጋር እንደዚህ የሆነችው ከሌላ ጋር እንደማትሆን በምን አውቃለሁ ይላል። እሻለች? አዎ። አብራችሁ ተኛችሁ? አዎ። አብራችሁ አደራችሁ? አዎ። ስለዚህ ቀጣይ እጮኛ ሆነን ከተጋባንስ በኋላ አብራኝ ታማኝ ሆና እንደምትኖር በምን አውቃለሁ? እኔ ልንገርሽ ብድብል አይኑን በነገራችን ላይ አንዲት እህት ባለፈው ስትነግረኝ ነበር። ልክ የጋብቻ ትምህርት እያስተማርኩኝ በጣም የገረመኝ ነገር አለች። አንዱ ወንድም ቀጠራት። የት ነው የቀጠራት? ምንድነው ሸራተን ኖ ለምን ሐዋሳ ኃይሌ ሪዞርት ቀጠራትና ብር ይዞ ነው የመጣው። በደንብ ጨቅ አድርጎ ብር ይዞ ነው የመጣው። በላን ጠጣን አለች። ከዚያ እኔ ወይን ጠጥቼ አላውቅም። ወይን ኃጢአት መሆኑን ያወቅኩት ራሱ የሚያሰክር መሆኑን ያወቅኩት ያን ቀን ነው አለች። ወይን እንጠጣለኝና እኔ ትንሽ እየጠጣው እያለ እሱ ግን ግልብጥ እያደረገ አይኑ ተቀያየረና በቃ አርፈን ለምን አንድ ክላስ ውስጥ አናወራም ሲለኝ አጎቴ ጋር ደወልኩኝ። ከዚያ ቁጭ ብድግ አልኩ አለች። ሆዴን አመመኝ ብያለች እላሉ አለች። ውሸቷን እኮ በልቼ ጠጥቼ ከዚያ በኋላ እሷ የመሰላት ለክብር ለጮኝነት የሚያወራት መስሏል። በደንብ ስሙኝ እህቶች፣ ወጣት እህቶች ከዚህ በፊት የሆነውን ምን እናደርጋለን? ይሄ ትምህርት ያው ቀድሞ ቢሆን ጥሩ ነበር። መቼም አንመልሰው። ግን አሁን ባላችሁ ሁኔታ ላይ እጮኝነት በሚለው ነገር ላይ ትዳር ጋብቻ የሚለው ነገር ሲጀመር እጮኛሽ ጋር የግብረ ስጋ ግንኙነት ለማድረግ የምታስቢበት ቀን ከሱ ጋር የሆነ ነገር አርገሽ እንደምትለያይ በጣም አስብ። አያገባሽም። በዚያ ላይ ደግሞ የአዲስ አበባ ወንድ ለጋብቻ ፈሪ በጣም ነው የሚፈሩት። ትዳር የሚባል ነገር ሲመጣ በጣም ነው የሚፈሩት። በቃ ትዳር የሚባል በስማም እኔ ራሴ ገና የምበላው የለኝ የት ላኖራት ይላል። የት ላኖራት ይልና ግን የአንድ ቀን ያልጋ አያጣም። ገንዘብ ተበድሮም ቢሆን የአንድ ቀን አዳር አያጣም። ስለዚህ ለአንድ ቀን አዳር ከሆነ ቀጥይ እየተናገርክ ያለሁት መልእክት ስለሆነ እና ትዳር እንዳይሆን በትክክለኛ መንገድ እንዳትጋቡ፣ በቤተ ክርስቲያን በክብር እንዳትጋቡ ሲሪየስ ሆነሽ አንቺ ሲሪየስ ሆነሽ ኖ እንደዚህ ከጋብቻ በፊት ያለ ነገር የለም ብለሽ ስታቆሚ ምን ማለት ይጀምራል? ቢናደድም ቢያኮርፍሽም ለሁለት ቀን ነው።
ኖርማል ወደ አእምሮ ተመልሶ እውነት እኮ ነው ትክክለኛ ትዳር ማለት ከሷ ጋር ነው ይላል። ምክንያቱም ብዙ ሌሎች የሚቀላውጡ ና አብረን እንደፈለክ እንሁን የሚሉ አም ሬዲ የሚሉ አይ ላቭ ዩ አይ ኪስ ዩ አይ ሚስ ዩ የሚሉ ነፍ ስላሉ አንቺ ከነሱ መካከል ትለያለሽ ማለት ያለ በለዚያ ተራቶኛለሽ። በደንብ ስሙኝ። በጌታ ያልሆኑ ሴቶች የግብረ ስጋ ግንኙነት ለማድረግ ከወንዶች ጋር ሲቀጣጠሩ ኮንዶም ይዘው ሆቴል በስነ ስርዓት አጀስት አድርገው ተዘጋጅተው ነው ሄደው የሚያደርጉት አስበውበት። የኛ ደግሞ ሁሉ በመንፈስ ወይ ልድገም ከዚያ አረ በኢየሱስ ስም አረ እግዚአብሔር ይገስጽ በኢየሱስ ስም እየተባለ አረ በኢየሱስ ስም አረ በኢየሱስ ስም እየተባለ ያልቃል ማለት። ስለዚህ በዝሙት ጉዳይ ላይ በኢየሱስ ስም አይሰራም። አጠገባቸው ጨብጡና በዝሙት ጉዳይ በኢየሱስ ስም አይሰራም በሉት። የሚሰራው ምንድነው? ሽሽ አሜን በይ። አንድ ጊዜ አንዷ እንደዚህ አለችኝ፣ የእግዚአብሔር ሰው ጸልይልን እንግዲህ ከነብይ እንትና ጋር ጾም ጸሎት ልንገባ ነው አለችኝ። ለስንት ቀን አልኳት። አረ ለ20 ቀን ጾም ጸሎት እንግባ ብላ ጌታ ይባረክ የዛሬ 9 ወር አንድ ቆንጆ ልጅ እንጠብቃለን ማለት ነው አልኳት። በጌታ በኢየሱስ ስም ምንም በጌታ በኢየሱስ ስም የለም። ሁለታችሁም የምትገቡ ከሆነ በሚቀጥለው የ9 ወር ቆንጆ የልጅ እንጠብቃለን አልኳት። በደንብ ስሙኝ። እግዚአብሔር አፈጣጠርሽን እግዚአብሔር አፈጣጠሬን ያውቃል። እኔ በደንብ ስሙኝ እህቶች በደንብ ስሙኝ። እኔ በእንደዚህ በግብረ ስጋ ግንኙነት ከወንድ ጋር ባለኝ ንክኪ እንደዚህ ነገር አይነካካኝም ብላችሁ ቅብርር የምትሉ ሴቶች እረፉ። ፈጣሪ አንቺን አይቶ የፈጠረሽ እግዚአብሔር እንደዚህ ብሎ ተናገረ፣ ከዝሙት ሽሽ። አረ አሜን በሉ ድገሙ። ከዝሙት ምንሆን ሽሽ። መሸሽ ነው የሚያዋጣው። በፍጹም በኢየሱስ ስም አይሳል። ያው እኔ እንደዚህ እላለሁ ሁሉ ጊዜ እኛ ገስጸነው መሄድ ነገር አለ፣ እኛ ራሳችን ምን ገስጸው ነገር አለ። ደግሞዋል እኛ ገስጸነው መሄደው ሰይጣን ነው። በጌታ በኢየሱስም የጠላት ሥራ ይፍረስ ብለን እንገስጻለን። እኛ ራሳችንን ዮሴፍ ምንድነው ያደረገው? ልብሱን ለቆላት ምን ሆነ? ወጣ፣ ትቶ ወጣ። ሲወጣ ልብስ ይዛ ነው የከሰሰችው። መጽሐፍ ቅዱስ ላይ ስትመለከቱ አሳያችኋለሁ። ምሳሌ ላይ ምን ይላል? በጉያው እሳትን ታቅፎ የማይቃጠል ማን ነው ይላል። ክፍለ ሀገር በጣም የሚገርማችሁ ለአገልግሎት ስንሄድ በጣም እልም ያሉ ገጠሮች ላይ ስትሄዱ አሁንም አለ እንደዚህ አይነት ነገርና ለምሳሌ እንበልና ተጋብዘን ሄድ ነው እኔና ቢታንያ ጌታ ይባርክሽ ሳላስባርክሽ እሺ ጌታ ይባርካት በሏት እስኪ ጌታ ይባርክ። ለምሳሌ እኔና ቢታንያ ለአገልግሎት ተጋብዘን የሆነ ጋር ብንሄድ ገጠር ውስጥ ብንሄድ አልጋ አንድ ላይ ነው የሚነጠፍልን። ሰምታችሁኝ? አንድ ላይ ነው የሚነጠፍልን። አንድ አንሶላ፣ አንድ ጋቢ ወይም አንድ ብርድ ልብስ አንድ ላይ ይነጠፍና በቃ ተኙ እንግዶች እዚህ ብለው ሪል እኮ ነው የምነግራችሁ። ኢቨን እስከ ሌሊቱ 4 ሰዓት እስከ ሌሊቱ 7 ሰዓት እራት የሚበላው አንዳንዴ 7 ሰዓት ነው 9 ሰዓት ነውና እህቶች መጥተው ጌታ የሚልህን ንገረን እያሉ ይተሻሻሉ። አገልጋይ ስሜት የሚባል አለው ብለው አያስቡ። በጣም የሚገርማችሁ ጉድ ልንገራችሁ። እኔና እሷን ተኙ ተብሎ ተነጥፎ እኔ እንዴት ለኔና ለሷ ብዬ ብል ወይ እሷ ብትል እነዚያ ሰዎች የሚሰናከሉት በመተኛታችን ሳይሆን አገልጋይም እንደዚህ ይላል እንዴ። ስለዚህ ያለህ አማራጭ ምን እንደሆነ ልንገር። ያለሽ አማራጭ አንዱ አገልጋይ እንደዚህ ያደርግ በቃ እኔም ብቻዬን እሷና እኔ እንግዶች ብቻችን ከምንሆን ለሷም አንዲት እህት አምጡላት ለኔም አንድ ወንድም አምጡልኝ እያወራን ለምን እኛን እንግዶች ብቻ ተታችሁ እዚህ ባዶ ቤት ትሄዳላችሁ ብሎ በጥበብ ከዚያ ውጪ ግን ያለው ነገር ስትመለከቱ በጣም ብዙ ችግሮች የሚፈጠሩ እህቶች ከብሩክ ጀምሮ አገልጋይ ተጠንቀቁ። ጌታ እኔ ባርከኝ እውነት ብርካ ያው አሜን የሚለው ትንሽ ሰው ነው። ትናንት የመጣሉ ዛሬ መጡ አይሉም እኮ አሜን አይሉም እኮ ዛሬ እና አገልጋይ ተጠንቀቁ። ሁሉ ነገር በመንፈስ አይሆንም። ሰው ስሜት አለው። አፈጣጠራችንን እግዚአብሔር ያውቃል። ዛሬ አሁን እኔ ትንቢት ነገር የጌታ መንፈስ ይናገረኛል ትጥሻለሽ አለኝ መልእክት ብናገርና ስትሄጂ ቤትሽ የሚያስጥስሽ ሌላ ነገር ትጥሻለሽ ተብለሽ ሄደሽ ስንት ያልጣሽባቸው ቀናት አሉ። ስንት አልቅሰሽ ያደርሽባቸው ቀናት አሉ። አሁን ዛሬ የጠሯችሁ እውነት ለመናገር ይሄ በስብከት ቀን አይነገርም፣ በትምህርት ቀን አይነገርም። ይሄን የሚነግራችሁ ሰው ማግኘት በጣም ከባድ ነው። በተለይ ሴቶች ለጓደኞቻችሁ እንዳትነግሩ አትንገሪ ብላኝ ነው የነገረችው ብላ ለሌላ ትናገር። ሰምታችሁኝ? እንዳትነግሪ ብላኝ እኮ ነው የነገረችው አይገርምም ብላ ነው የምትነግረው። ያቸኛውም ደግሞ እንትና አትንገሪ ብላት ለእንትና ነግራ አትንገሪ ብላኝ ነው የነገረችው ብላ። ስለዚህ ሚስጥራችሁን እንኳን የምታዋዩት ሰው በጣም ከባድ ነው በዚህ ዘመን። እንደ መንፈሳዊ ቤት ደግሞ በሄድንበት ሁሉ
ሃሌሉያ። ዛሬ የምናገረው እግዚአብሔር በዚህ በኩል ያስወጣሻል ከፊት ለፊትሽ፣ እኔም እንደዛ ብየሸኝሻለሁ። ግን ብዙ ችግሮች አሉ ውስጣችን። ልክ ነው ወይ ማወራው? አዎ በደንብ ስሙኝ። ስለዚህ ከጋብቻ ይሄኛው ነው ማለት በግብረ ስጋ ግንኙነት እንድትወርቁና እግዚአብሔር ያቀደላችሁ ነገር ጋር እንዳትደርሱ ያደርጋል። ያን አቅቶት እናንተ ይሄን ሁሉ ተቋቁማችሁ ችላችሁ በትክክለኛ መንገድ ጋብቻ ካረጋችሁ በኋላ ሰይጣን ሌት ተቀን የሚለፋው እናንተን ትዳር መበተን ነው። እህቶቼ በደንብ ስሙኝ። ያንቺን ትዳር ለመበተን ሰይጣን ሁሉ ጊዜ እንዳደባ ነው ያለው። ባለትዳር ያልሆናችሁ ሰዎች የብዙ ባለትዳሮችን ህይወት ሰይጣን ሊበትን እየተዘጋጀ ስላለ ተማሪና ብዙዎችን እንድታድኝ ነው ማስተምረው። ሁሉ አንቺን አይመለከትሽም። ሁሉ ያንቺ መልእክት አይደለም፣ ግን ለሌላ እንድትተርፊ ጭምርም ነው ማስተምረው። ስለዚህ እነዚህ ሶስት ነገሮች ከተጠበቁ ትዳር ሰላም። ምን መተው ሰው አባቱንና እናቱን ይተዋል። በእናንተ ትዳር አንዳንዶቻችሁ ቤት ነውጥ እየሆነ ያለው ወይ የሱ አባት ባንቺ ትዳር ውስጥ እጁ አለ፣ ወይ የሱ እናት ባንቺ ትዳር ውስጥ እጁ አለ፣ ወይ አንቺ አባት ባንቺ ትዳር ውስጥ ገብቷል፣ ወይ አንቺ እናት በትዳራችሁ መካከል ገብቷል፣ ወይ አክስት፣ ወይ እህት፣ ወይ ወንድም ምናምን ጣልቃ ገብቷል። እዚህ አዳምና ሔዋን የሚባሉ ሁለት ሰዎች በተፈጠሩበት ቤት ውስጥ በእነዚህ ሁለቱ ቤት ውስጥ ሌላ የገባ አንድ እጅ አለ። እሱ ከገባ እሱን እስካላስወጣሽ ድረስ የጌታ መንፈስ ይናገርሻል፣ ቤትሽ ሰላም አይሆንም። እናትሽ ባንቺ ትዳር ውስጥ ካለች፣ አባትሽ ባንቺ ትዳር ውስጥ እጁን ከከተተ፣ ለዚህ ነው መጽሐፍ ቅዱስ ሰው አባቱንና እናቱን ይተዋል ነው የሚለው። ይተዋል ማለት እዚህ ቤት ውስጥ የምትወስኑት አንቺና ባለቤትሽ ናችሁ እንጂ ሌላ ሰው አይደለም። አጎት ምን አገባው? እህት ምን አገባው? ኢቨን ማለት የመጨረሻ ነገር ልንገራችሁ አለ። ከትዳራችሁ በፊት የነበረ ሌላ ጓደኛ ቢኖር፣ ሌላ ልጅ ቢኖር፣ ሌላ ነገር ቢኖር እዚህ አሁን አንቺ ባላችሁበት ትዳር ውስጥ ማንንም አይመለከት። እንደዛ ከሆነ ትዳራችሁ ሰላም መሆን ይጀምራል። አንድ ይሄ ነው። ይሄን ትምህርት ሳስተምር አንድ ሰው ጠይቆኛል ባለፈው፣ ስልጠና አዘጋጅታችኋል? ማን ነው ስልጠናው የሚሰጠው? እኔ ነኝ አልኩ። አንተው? አዎ በሉ። በነገራችን ላይ ቦርጫ የለውም ብላችሁ ሳትንቁኝ ስለመጣችሁ ጌታ ይባርካችሁ። ምክንያቱም ሰው የሚያምነው ወይም ደግሞ ያለፉትን 12 ዓመታት ወይም ደግሞ አሁን ሰኔ ሲመጣ 13 ዓመታችን ነው በትዳሩ ስንሆን፣ ከመጋባታችን በፊት በደንብ ስሙኝ። እኔ ስለ ትዳር የነበረኝ አመለካከት በጣም ጥሩ አልነበር። እኔ ትዳር ብዬ ማስበው ዶሮ ቃጫ ውስጥ ገብታ እግሯ ተተብትቦ የምትጨነቅ ዶሮ ታውቃላችሁ? የምትሄድበት እንዲህ ባለች ቁጥር እየጨመረች የምትተበተብ፣ እንደዛ ነበር ትዳር ቢመስለኝ። የመጽሐፍ ቅዱስ ትምህርት የዲፕሎማዬን ያኔ እየተማርኩ እያለሁ አንድ እግዚአብሔር ሰው እያስተማረን በትዳር ዙሪያ አስተማረንና ይሄንን ለሌሎች ማትናገሩ ከሆነ ዕዳ አለባችሁ ብሎ አለቀሰ። ሳላገባም ጀምሮ እኔ ስለ ትዳር አስተምር ነበር። አንድ ከዚያ በኋላ ባለቤቴን እጮኛ ሆነን ላገባት ስወስን ሁለት ነገሮችን አድርጌያለሁ። አንደኛው እጸልይ ነበር፣ ጌታ ፈቃድ ያልሆነ ነገር ወደ እኔ እንዳይመጣ ብዬ እጸልይ ነበር። ሁለተኛው ነገር ደግሞ እሷን ሳገባት በእግዚአብሔር ፊት የገባሁት ፕሮሚስ ምንድነው? ሚስቴ ለኔ ሚስቴ ናት። ልጅ ባይኖረን ምንም ባይኖረን ሚስቴን ነው ማገባው ብዬ ፕሮሚስ ገብቼ ነው ያገባሁት። ለሷም ቃል ስገባላት የገባሁላት አንድ ነገር ነበር፣ እንደ ክፍለ ሀገር ባል አልሆንሽም የሚል ቃል ነበር የመጀመሪያው ፕሮሚስ። ከዚያም ሲቀጥል እነዚህን 12 ዓመታት እግዚአብሔር በብዙ መንገድ አስተምሮኛል። በጣም በብዙ መንገድ ትዳር መካከል ጣልቃ የሚገቡ፣ ትዳር መካከል ውስጥ የሚፈጠሩ ነገሮች፣ ትዳር መካከል ላይ የሚነሱ ነገሮች በምን አይነት መልኩ መስተካከል አለባቸው የሚለውን ነገር እግዚአብሔር ዛሬ እናንተን ሊጠቅም ሲፈልግ በጣም በብዙ መንገዶች እግዚአብሔር ሲያስተምረኝ ነበር። የተለያዩ መጽሐፍቶችንም ሳነብ ነበር። በደንብ ስሙኝ። ሌላው በጣም እንትን ይለኝ የነበረው ነገር ምንድነው? ልክ እጮኛ ሆነን እያለን አንድ ቀን አንድ ጓደኛዬን ጠራሁትና እንደዚህ አልኩት፣ ለአገልግሎት እየሄድኩኝ እኔ አላገባም፣ በቃ እኔ አላገባም። እኔ ገና ስንት ምድር የሚሄድ ስንት ሩጫ ምሮጥ ሰውዬ፣ አሁን በዚህ በልጅነቴ አግብቼ ምንድነው ማረጋት? እሷንስ ምንድነው ማበላት? ያው ታውቃላችሁ የነበረኝ ያቺ አገልጋይ ቦርሳ ብቻ ነበረች። ምንድነው ማረጋት ብዬ ወስኜ የሆነ ቸርች ላገለግል ገባሁ። አገልግዬ ከመድረክ ስወር ሴትዮዋ አሁንም ታገለግላለችና ተነሳችና ብሩክ የጌታ መንፈስ እንደዚህ ይለኛል አለች፣ በፈቃዴ በእኔ ዓላማ ወዳንተ ያመጣሁትን ነገር እየገፋህ አያለሁ።
እየገፋ አያለው። እግዚአብሔር እድርሃለሁ ይለኛል። ከዚያ በኋላ ደግሞ እግዚአብሔር በዓለም ሁሉ ላይ ባንተ ሲሰራ አያለው ብላ መልእክት ስትናገር እኔ አሜን እላለሁ። ጓደኛዬ ወንበር ስር ገባ። ምክንያቱም ውጭ አውርተን የገባ ነው ጉዳይ። በነገራችን ላይ እዚህ ላይ እንድታቁ የምፈልገው ነገር ብዙ እህቶች እጮኝነት እውነት የእግዚአብሔር ፈቃድ ነው አይደለም የሚለውን በምን አረጋግጣለሁ የሚል ብዙ ጥያቄ አለ። ብዙ ሰዎች ይደውሉልኝና እስቲ ፎቶውን እልክልሃለሁ የእግዚአብሔር ፈቃድ ነው አይደለም ንገረኝ ይላሉ። ፎቶ ልካ የሱ ጋር እንደምትጋባ እኔ ጠንቋይ አይደለሁም። ጋብቻ የሚቀድመው መጀመሪያ ፍቅር ነው። እስቲ በሉ ድገሙ እንደገና። ፍቅር ነው። አጋፔያዊ የሆነ ፍቅር አይደለም። የቤተሰባዊ የሆነ ፊሎ የሚባል ፍቅር አይደለም። ወይም ደግሞ በገንዘብ ላይ የተመሰረተ ፍቅር አይደለም። የሚያስፈልገው ኢሮስ የሚባል በወንድና በሴት መካከል ያለ ፍቅር ነው። በምንም ተአምር ሌላን ወንድ እንደምትወጂ ወንድምሽን መውደድ አትችይም። በምንም ተአምር እናትሽን እንደምትወጂ ሌላ ሴት መውደድ አትችይም። የቤተሰብ ፍቅር አለ። በጓደኛ ወንድና ሴት በመሆናችሁ በመካከላችሁ የሚፈጠር ፍቅር አለ። ስለዚህ ይተዋል የሚለው ነገር በእናንተ ቤት ውስጥ ሰላም ከሆነ በአንቺ ትዳር ውስጥ አባት ማይገባ ብዙ አንዱ መስፈርት አውጥቷልና ምን ብሎ አውጥቷል? ማገባት ሴት ረዘም ያለች፣ አፍንጫዋ ሰልካካ፣ ቁመቷ ረዘም ያለ፣ ጸጉሯ ወረድ፣ ከዚያ በኋላ ትንሽ ቆይቶ ደግሞ በቃ በጣምም ወፈር ያላለች 8 ቁጥር የሆነች ስታገባ 80 ቁጥር እንደምትሆን አላወቅም እና 8 ቁጥር የሆነች ከዚያ ብሎ መጨረሻ ላይ ምን ቢል ጥሩ ነው? ቤተሰብ የሌላት ምን ማለቱ ነው? ቤተሰብ የሌላት በቃ እቺ ሴት ከየት ነው የምትመጣው? ከማርስ የለችማ። መሬት ላይ ቤተሰብ የሌላት አለች የለች። ከማርስ ዱብ ካላለች ወይ እግዚአብሔር ከሰማይ ወይ ደግሞ መጥቶ እግዚአብሔር እንደ አዳም ከጎኑ አውጥቶ አጥንት ካልሰራ በስተቀር መተኛት ነው ያለበት። እሱ ጻጥ ብሎ እኔ ባገኘው ኖሮ ለጥ ብለ ተኛ ዝም ብለ። ስለዚህ የሚቀድመው ፍቅር ነው። ከማግባት በፊት የሚቀድመው መግባባት ነው። ሳትግባቡ አትጋቡ። ስለዚህ የተጋባችሁ ደግሞ ቤታችሁ ላይ ጣልቃ አታስገቡ። አቤት ገጠምኩ አንተ ግጥም መጣልኝ። ያው ሳትግባቡ አትጋቡ፣ የተጋባችሁ ጣልቃ አታስገቡ። ቡ ታይበር አታስገቡ። እውነቴን እኮ ነው የምልሽ። ይኸው እውነት እስቲ አሁን አንዳንዶቻችሁ ቁጭ ብላችሁ አስቡ እስቲ በቤተሰብ ባንቺና በባልሽ መካከል ጥል የተፈጠረባቸው ጊዜያትን ስታስቢው የሆነ ሰው ጣልቃ ገብቷል። እህቶች ደግሞ ያው ባሎቻችሁ ስለሌሉ ችግር የለም። እህቶች ደግሞ ከቤተሰባችሁ ጋር ያላችሁ ቁርኝነት እስክታረጁ ድረስ አይወጣም ከውስጣችሁ። ወንድሜ፣ እህቴ፣ እናቴ ግድ ነው፣ የሴት ባህሪ ነው። ቤተሰቧን ታስባ። ስለዚህ ጣልቃ ለመግባት ክፍተት ይፈጠራል። ያኔ በቤታችሁ በትዳራችሁ የብዙ ትዳሮች ሰላም የሚጠፋው ያንን ኢቨን ማለት ነው። ተጣልተው ፍርድ ቤት ሲካሰሱ ሁለቱ ብቻ ቢካሰሱ ኖሮ ይታረቁ ነበር። ከሷ ጋር እናቷ ወይ እህቷ አብራለች፣ ትለኩሳታለች። አየሽው አይደል እዛ ጋር ከሴት ጋር አየሽው አይደል ትላለች። እውነት እኮ ነው አንቺ ሁለቱ ብቻ ቢሆኑ እኮ መንገድ ላይ እየሄዱም ቢሆን ከዛ ተያይዘው ይገባሉ፣ ሰላም ይፈጠር ነበር። ተካሰው እንኳን እናትና አባት ጣልቃ ገቡ ማለት ነገር ይከራል። አንድ ጊዜ ተጣልተው ባልና ሚስት ተለያይተው ነው የሚተኙት። እሱ እዛኛው ነው የሚተኛው፣ እሱ እዚህ ነው የሚተኛው። ረጅም ቀን ሲቆዩ ናፈቀችው፣ እሷም ናፍቋታል። ከዚያ ና እንዳትለው ፈርታለች፣ እሱም ነይ እንዳይላት ፈርቷል። እና ምን ቢል ጥሩ ነው? ማታ እኮ በህልሙ ተኝቶ አረ ገብርኤል ተወኝ፣ ይኸው ገብርኤል ተወኝ አለና ተነሳ። አትግፋኝ ገብርኤል፣ አረ ገብርኤል አትግፋኝ። በእውነት እግዚአብሔር በትዳር ውስጥ የግብረ ስጋ ግንኙነት የሚባል ነገር ባይፈጠር ኖሮ ዓለም ብቻዋን እንደዚህ እንዳለች ነበር የምትቆመው። ስሙኝ፣ መታው የሚለው ነገር አንድ ነው። ሁለተኛው መጣበቅ ነው። መጣበቅ አንድ ሐሳብ ይሆናሉ ማለት ነው። አንድ ሐሳብ ይሆናሉ ማለት እሷ አንድ አይነት ሐሳብ ታስባለች አይደለም። አንድ ትልቅ ነገር ልንገርህ፣ ዛሬ በደንብ ነው የምናገረው። እግዚአብሔር በሰጠሽ ትዳር ውስጥ አንቺ እንደምትፈልጊው አይነት ወንድ ዓለም ላይ የለም። እሱ እንደሚፈልጋት አይነትም ሴት ዓለም ላይ የለችም። ቆይ ይሄ ጣውላ፣ ይሄኛው ብረት ነው። ጣውላ
ሲሰራ እሺ እዚህ ጋር ላሳያችሁ። ይሄ ሲሰራ እንዲህ ተደርጎ አይደለም የተፈጠረው። ይሄም ተልጎ ተፈልጦ ተቆርጦ እንደዚህ መልክ ወጣለት። ይሄኛው ሆነና አሁን ተጋጥመው ሁለቱም አንድ ላይ ሆነው ዋይት ቦርድ የሚባል ነገር ሰሩ። አሁን ማመን ያለባችሁ ነገር አንቺ የናንተ ቤተሰብ አፈጣጠር፣ በእናንተ ቤተሰብ ያለ ባህል፣ በእናንተ ቤተሰብ ያለ ነገር አለ፣ በእነሱም ቤተሰብ ያለ አለ። ሁለት በተለያየ ቤተሰብ ያሉ ሰዎች ናቸው አንድ ሆነው የሆነ ቤት የሚፈጥሩት። ስለዚህ ትፋፋቃለህ። ወይኔ ይላል ጠውላ ማሽን ቤት ሲገባ ሰምታችሁኛል። ምክንያቱም እየተፋቀ ነው። ወይኔ ይላል ድው ሲያደርገው ኧረ በስመ አብ ኧረ በቃኝ ይላል። ከዛ ተሸክመው ያመጡታል እንደገና በትልቅ እየመገዝ ከዛ ይመጣና ደግሞ ከተማ ገብቶ ማሽን ቤት ሲገባ ታለቅሻለች። ትዳር ውስጥ ስትሰራ ለመነፍረቅ ሳይሆን ምክንያታዊ ለመሆን ብዬ ትናንት ያልኳችሁ ለዛ። ስለዚህ መጣበቅ አንድ ሐሳብ መሆን እኔ እንዳልኩት ይሁን እሱ አይሆንም። አይሆንም በሉ አይሆንም። እሱ እንዳለ አንቺ ትሆኛለሽ ወይ? አትሆኝም። አንቺ ከማን በልጠሽ? አንተስ ከማን በልጠሽ? አንቺ ከማን በልጠሽ? አንተስ ከማን በልጠሽ? ና ልብ ካለ ከዛ እሱ ማማሰያ ይዛል፣ አንቺ መጥበሻ ትይዣለሽ። እንቁላል መጠበስ ይቀርና ፊታችሁን ትጠባበሳላችሁ። እንቁላል ተጠብሶ በልታችሁ ለመዋል ከፈለጋችሁ ግን ዛሬ የምነግራችሁ አንድ ነገር ነው። አንቺም የአንቺን ሐሳብ ተይ፣ እሱም የእሱን ሐሳብ ይተውና ወደ መሃል ነው። እኔ ግን ለእናንተ የምመክራችሁ መጽሐፍ ቅዱስ እንደሚለው ሰነፍ ሴት በገዛ እጇ ቤቷን ታፈርሳለች፣ ጠቢብ ሴት ግን በእጇ ትሰራዋለች ስለሚል አንዳንዴ መሸነፍ ጥሩ ነው። ትናንት ብያችኋለሁ። ክፉን በምን በመልካም እንጂ ክፉን በክፉ ማሸነፍ አይቻልም። በእልህ በፍጹም ይበጠሳል እንጂ አይስተካከልም። ሶስተኛው አንድ ስጋ ነው። የብዙ ትዳሮች ችግር የግብረ ስጋ ግንኙነት። በደንብ ስሙኝ። የብዙ ትዳሮች ችግር የግብረ ስጋ ግንኙነት። ዛሬ ስለ መርገም ነው ማወራው፣ የውርስ መርገም። እሱ ላይ እመጣለሁ። ትናንት ላልመጣችሁ ሰዎች ነው ምን ላድርግ የተወሰነ እያልኩ ያለው። የግብረ ስጋ ግንኙነት እግዚአብሔር በትዳር መካከል የፈጠረው አንድ ስጋ ይሆናሉ ብሎ ሲል የተናገረው ስለ ግብረ ስጋ ግንኙነት ነው። የተጋቡ እነዚህ ሁለት ሰዎች አንድ ስጋ ናቸው ብሎ እግዚአብሔር የሚያውቀው ቃል ኪዳን መድረክ ላይ የገቡ ሰዎች አሉ። ለምሳሌ በጣም በብዙ ትዳሮች ውስጥ በተፈጥሮ ወንድየው የግብረ ስጋ ግንኙነት ማድረግ የማይችል ትዳር ፕሮቴስታንት ውስጥ አለ። ለምሳሌ አንድ ቸርች ላይ ለ12 ዓመት ተጋብተው እየኖሩ ለ12 ዓመት ሚስቱ ድንግል ናት። that means ለ12 ዓመት ሙሉ ወንድየው የግብረ ስጋ ግንኙነት ማድረግ አይችልም። መጨረሻ ላይ ቢጠብቁ ልጅ ይመጣል ብለው ቤተሰብ ቢጠብቅ ኧረ ተመርመሩ ቢባል እሷ ሚስጥሯን ይዛ ቁጭ ብላለች። ያለው አማራጭ ምንድነው? ቤተክርስቲያን ጋር መጥተው ተነጋግረው መጨረሻ ላይ ቤተክርስቲያን ይሄ ትዳር አይደለም፣ ትዳር አልሆነም እስካሁን ድረስ። ምክንያቱም የግብረ ስጋ ግንኙነት እስካልተደረገ ድረስ እዚህ ጋር እኛ የሰጠነው ቃል ኪዳን ጋብቻ አይደለም። በደንብ ስሙ። እግዚአብሔር ጋብቻ የሚለው የግብረ ስጋ ግንኙነት የተደረገ ጊዜ ነው። አንድ ስጋ ሆነዋል የሚል አሁን በዚሁ ላይ አንስቼ ስናገር በዚሁ ላይ ጀምሬ ስለ መርገም ማውራት ፈልጋለሁ። እዚሁ ላይ እንዳለ የዛሬውን ሐሳብ በዚሁ ወደ ዛኛው ሐሳብ ልግባ እመጣለሁ። እዚህኛው ላይ እመለሳለሁ። ይሄን ብላችሁ ጻፉ። የውርስ መርገም ሎክ በብዙ ባለትዳሮች ህይወት የውርስ መርገም አለ። ይሄ የውርስ መርገም የሚለውን ቃል መዝገበ ቃላት እንደዚህ ይለዋል። መርገም የሚለውን ቃል ምን ይለዋል? በሌላው ላይ ክፉ ነገር እንዲደርስ መመኘትና መናገር ይላል መዝገበ ቃላት። በሌላው ላይ ክፉ ነገር እንዲደርስ
መመኘትና መናገር ይለዋል። እንዲደርስ መመኘትና መናገር ምንድነው? መርገም ነው ይለዋል። መዝገበ ቃላት ነው ይሄንን የሚለው። መዝገበ ቃላት ላይ ነው ያየሁት። ይሄን ነው ብዙ ሰው ክፉን ነገር አምኖና ተቀብሎ ይኖራል። ብዙ ሰው ክፉን ነገር አምኖና ተቀብሎ ይኖራል። ምን ማለት እንደሆነ ልናገር። በቤታችሁ በህይወታችሁ የሚከሰቱትን ክፉ ነገሮች አምኖ የሚኖሩ ሰዎች አሉ። ለምሳሌ በእኛ ቤት ውርጃ መሆን የተለመደ ይላል ትላለች። በእኛ ቤት 10 ዓመት ተጋብቶ የቆየ የለም። አንዷ በ6 ዓመቷ ነው የፈታችው፣ አንዷ በ4 ዓመቷ ነው የፈታችው። ኖርማል ነው እኛ ቤት ብሎ አምኖ ተቀብሎ ይኖራል። ይሰበር ይሰበር ይሰበር። ለምሳሌ የገንዘብ እጦት ችግርን አምኖ ተቀብሎ ይኖራል። ብዙ ሰው የለንም በቃ ኖርማል። በፍጹም ይሄ ነገር ከየት ነው የመጣ? ዛሬ አይናችሁን መጨረሻ ላይ በደንብ ነው የምጸልይላችሁ። ለእያንዳንዱ ነው ዛሬ የምጸልየው። በደንብ ሰው በህይወታችሁ ላይ ምንድነው እናንተ ቤት ተከታትሎ እየመጣ ያለ ነገር? አንድ ነገር ሁለቴ ከተደገመ ጠርጥሪ። ሁለቴ ከተደገመ አይታችሁ ከሆነ በአያትሽ ቤት ውስጥ የሆነ፣ በአጎትሽ ቤት ውስጥ የሆነ፣ በአክስትሽ ቤት ውስጥ የሆነ ነገር አንቺም ቤት ለመሆን እየጀመረ ከሆነ ጠርጥሪ። ለምንድን ነው የሚሆነው? ማዘር እዚህ ስላለች አንድ ጊዜ በረከት ወይ መርገም አንዱን ምረጥ የሚል መጽሐፍ አነበብኩና በእኛ በአባቴ ቤተሰብ የሚመለክ አምልኮ ነበረ። የሆነ እንትን ጊዜ መስቀል ምናምን ሲመጣ ጃራ የሚባል እንደዚህ ከስጋ ምናምን ከመስቀል ስጋ ይወሰድና ይሰጣዋል፣ ደም እንደዚህ ይቀባል ምናምን የሚደረግ አምልኮ ነበር። ልክ ያ አምልኮ የሚያደርገው ነገር ምንድነው? በረከትን የሚመታ በረከትን የሚበላ መንፈስ ነው። ይሄን መጽሐፍ ካነበብኩ በኋላ እህቶቼንም ፋዘርንም ማዘርንም ሁላቸውንም ጠራሁና የአንድ ቀን ጾም ጸሎት ይዘን በእግዚአብሔር ፊት ጸለይን። ምን ብለን? በጌታ በኢየሱስ ስም ከዚያ ከአያቴ ሲከተል አባቴ ጋር የደረሰ መርገም ከዚህ በኋላ እኔ ባለሁበት በዚህ ቤት ውስጥ መስራት አይችልም ብለን። ላንቺ እኮ ነው ማወራው። በአያቴ ሲመለክ የነበረ ቀጥሎ አይመጣም ወደዚህ ብዬ ጸለይኩኝ። አሜን ነው። ተሰበረ። አሜን። ሌላው አንድ ጊዜ እኔ ልጅ ነኝ። በጣም ይገርመኛል ዛሬ እንዴት እንደዛ አይነት መረዳት ወደ ውስጤ እንደመጣ። ልጅ ነኝ። ጅማ ነበርን። ፋዘር አስተማሪ ነው። ጅማ ነበርንና ወደ 42 መንግስት ሰራተኞች ከጅማ እየመጣን ወደ ግቤን ተሻግሮ ሁሉም ወደ የአካባቢው ይግባ ተብሎ እየተመጣ ያለ ልክ የግቤ ወንዝ ላይ ሲደርሱ መምህራን ሁሉ ከተቀመጡበት ተነሱና ታለም ታስታውስ እንደሆነ አላቅም፣ ቻው ጅማ፣ ቻው ቻው ቻው። አንተ በዛ አእምሮዬ እኛ እዚህ ሀገር ተመልሰን አንመጣም ማለት ነው የሚል ነገር ውስጥ ያልተጫረም መጣን። ብታምኑኝም ባታምኑኝም የልጅ ልጆቻቸው ናቸው ከዚህ በኋላ ማይሄዱት ወደዛ ሀገር። ቻው አሉና ዘጉ። ከዚያ በኋላ መጣንና ኋላ ላይ ያስታወስኩት እግዚአብሔር ያን መርገም እንደሰበረ ያስታወስኩት አገልጋይ ሆኜ ጅማማ መሄድ አለብኝ፣ ወደዛ መሄድ አለብኝ፣ ማገልገል አለብኝ ብዬ እያልኩ እያለው ጌታ በምሪት ወደ ተርጫ የሚባል ሀገር በወላይታ ሶዶ በዋካ አድርጌ በተርጫ ሄጄ ተርጫ እያለው ኪሴ ውስጥ 10 ሳንቲም ነው የቀረው። ታሪኩ ሰፊ ስለሆነ እሱ ውስጥ አልገባ። ከዚያ ጌታ ሆይ ምንድነው መሆነው ሲል ልጄ በጅማ ነው የምትሄደው አለኝ ጌታ። እንዲህ መጥቼ እንዲህ ዞሬ ነው የምሄደው አልኩኝና
ኋላ ላይ የሆነ ሰው ከጅማ መጥቶ ነበረ እየጸለይን እያለ ምንድነው ያሰብከው እግዚአብሔር ሰው ሲለኝ አይ አላቅም ማታ ጌታ በጅማ ነው በኢየሱስ እኛም ቤት እኮ የሚመጣ አገልጋይ ተቀበሉ ብሎናል እግዚአብሔር አለና ያው ኪሴም ሙልት አርገው ብር ጨምረው እስከ ዛሬ ስንት ብር እንደሆነ ያልቆጠርኩት የዛን ፕሮግራም ብር ብቻ ከዛ ሙልት አርገው ኪሴ ላይ ጨመሩልኝና ይዤ በጅማ ሄጄ ጅማ 4 ቀን አገልግዬ ስመጣ ያው ከዚህ ቻው ተብሎ የተዘጋውን በዛ መጥቼ ሰበርኩት አሜን በሉ ዛሬ አይ እስኪ ጩይና አሜን በይ በኢየሱስ ያው ዛሬ ድንገት እግዚአብሔር ወዳንቺ ህይወት ይመጣና በአያትሽ የተሰራው ባንቺ ይፈርሳል በባልሽ ቤተሰብ የተሰራው ባንቺ ይፈርሳል በአጎትሽ ቤተሰብ ያለ ባንቺ ይፈርሳል እትጩና ይፈርሳል በሉ ባካል ድገሙና ይፈርሳል በሉ ባካል ጨምሪና ይፈርሳል በይ ተሰበር ልክ ግቤ ድልድይ ያለፍኩ ያለው በኢየሱስ ስም እነዚያ 42 መምህራን የዘጉትን ይሄንን መርገም ሰበርኩት ብዬ አለፍኩ ከዚያ በኋላ ከባለቤቴም ጋር ቦንጋ ሄደናል ተደጋጋሚ እየርኩ አገልግያለሁ በጣም ብዙ ጊዜ ሄጄ አገልግያለሁ ተሰበረ ያ መርገም ስሙኝ ብዙ ሰው አምኖ ነው የሚኖረው ዛሬ በኢየሱስ ስም እምቢ ማለት ትጀምሪያለሽ ጩይና እምቢ በይስ እምቢ በክርስቶስ ኢየሱስ ነፃ ወጥተሽ ልጆችሽን የሚያጎሳቁል መንፈስ የተወጋ ይሁን ቤተሰብሽን ጨብጦ የያዘ እርግማን የተሰበረ ይሁን ኤዲት ተደርጎ ስለሚወጣ ላውራ በአባቴ ቤተሰብ ውስጥ ያሉ በጣም ብዙ ዕውቀት ያላቸው እኔ ህፃን ሆኜ በጣም አገር ዞሮ ትልቅ ነገር ሊያደርጉ ያሉ ሰዎች አሁንም እዛው ታስረው ነው ያሉ ሳውዝ አፍሪካ ያሉ ልጆች አሉ ስቲል ነው አልተሳካላቸው ስቲል ነው እኔ ጸለይኩ ጌታው ያልኩኝ እንዲህ ነው ያልኩኝ እኔ በጌታ ፊት ነው ገንዘብ መጠቀሚያ እንደሆነ ከሚያምኑ ሰዎች አንዱ ነኝ ኪሴ ስንትም ብር በቃ መጠቀሚያ ነው ማምነው ቀጣይም በኢየሱስም እጠቀመዋል ገንዘብ አይጠቀም ጩይና አሜን በይ በኢየሱስ 100 ብር ኪስሽ አስቀምጠሽ እኮ በቃ እቺ 100 ብር ለክፉ ቀን ብለሽ ከዚህ መገናኛ በእግር አትሂጂ ተጠቃሚ ከዚህ መገናኛ በእግር ከመሄድ የሚበልጥ ክፉ ቀን አለ